ልታገቡ ስትሉ እጮኛ ሲኖራችሁ አዚያች ልጅ ጋር ስትቀጣጠሩ እንዴት ብላችሁ ነው የምትሯሯጡት አይደል? ይቅርታ ቀጠሮ አለብኝ ነው አይደል የምትሉት? ጸሎትን እንደዚያ የእግዚአብሔር የፍቅር ቀጠሮ አድርጉት። እግዚአብሔር አባታችሁ እንደሚጠብቃችሁ አስባችሁ የሱ ቀጠሮ እንደሆናችሁ ነው ማለት። እንደ ዕዳ አትቁጠሩት። እንደ ዕዳ ስለምንቆጥረው ነው። ሌላው ደግሞ ሐሳቤ እየተበታተነ ብጸልይ እግዚአብሔር አይሰማኝም ለሚለው ሰይጣን ይሰማል፣ እግዚአብሔር ይሰማል። አንድ ነገር ልንገራችሁ፣ 10 የቅድስና ደረጃዎች አሉ። የሰው ልጅ ከ10 የቅድስና ደረጃዎች 4ኛው ላይ ካልደረሰ ሐሳቡ ሳይበተን መጸለይ አይችልም። እኛ ደግሞ ገና መጀመሪያውን አልጀመርንም። ስለዚህ ሐሳብ ቢበተንብህ አትጨነቅ፣ አትደነቅ። ከዚያኛው ማዕረግ አልደረስክምና ከዚያ ማዕረግ ሳትደርስ ሐሳቤ ለምን ተበታተነብኝ ማለት ትዕቢት ነው። ዝም ብለህ ቢሰማህም ባይሰማህም